ሁለተኛው ጥያቄ አረብ ሀገር ሆነን እንዴት ነው ደብተር ማዟዟር የምንችለው የሚሉን የመዳም ቅመሞች ጥያቄ አለ። እስከ መጨረሻው ድረስ በደንብ አዳምጡት ውድ እህቶቼ። 200 ካሬ ደብተር ማሰራት ይቻላል ወይ? ጣፍ ጣፍ አርጌ መጥቻለሁ ጥያቄያችሁን ለመመለስ ማለት ነው። ሀባይቦችን እንግዲህ ተከታተሉኝ ማለት ነው። በደንብ ተከታተሉኝ። ንባብ ሊጀምር ነው እንግዲህ የግጥሜ ርዕስ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመንሱራ ቲዩብ አድማጭ ተመልካቾች ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬም ተከስቻለሁኝ ማለት ነው። ውድ ቤተሰቦቼ እንግዲህ ቅመሞችዬ ማለት ነው ብዙ ጊዜ እያስቸገርኳችሁ ነው። ብዙ ጊዜ በተደጋጋሚ እየለመንኳችሁ ነው። ግን ለምን እንደሆነ አላውቅም። ጥሩ ነገር ሲለቀቅ ለእናንተ ምክርና ለእናንተ የሚጠቅማችሁን ቪዲዮ ሲለቀቅ ላይክ አታረጉትም ማለት ነው። ለምንድን ነው ግን? የሆነ አርሲ ኩርሲ እዚህ ይውላል የማይባል መጥፎ ነገር ቪዲዮ ቢለቀቅ ወላሂ ኮሜንቱ ብዛቱ ላይኩ ብዛቱ በጣም የሚገርመኝ ነገር ማለት ነው። እና ለእናንተ አረብ ሀገር ሆናችሁ የሚጠቅማችሁንና ማድረግ የምትፈልጉትን ነገር ሲነገራችሁ ለምንድን ነው ላይክ አድርጋችሁት የማታልፉት? አሁን አንቺ ብር ዘግን ማለት ነው። አሁን የምትከታተይኝ ላይክ ሳታረጊ ልታልፊ ነበረ ማለት ነው። አይቼሻለሁኝ። በቃ አሁን ላይክ አድርገሽ ለፊ። ብርጣሉም እንደዛው ላይክ አድርጊ ማለት ነው። ብር ዘገንና ብርጣሉ እንግዲህ ላይክ አድርጋችሁ ለፊ እያልኳችሁ ነው። ሁላችሁም ለፈገግታ ነው ሀባይ ውድ ቤተሰቦች። የዛሬው ቪዲዮ የሚሆነው ትናንትና በለቀኩት ብዙ ጥያቄ አይቻለሁኝ፣ ለግማሾቹም መልሻለሁኝ ማለት ነው። ስለ እርሻ ቦታ ስለ መሬት ያለውን ነገር ብዙ መመለስ የሚፈልጉም ጥያቄያቸው መመለስ ያለባቸው ነገሮች አሉ ማለት ነው። እና የጠየቁኝን ጥያቄ እንደምታዩት እንግዲህ እኔ ሁለት ስልክ የለኝም፣ በደንብ አይታይም መሰል፣ ሁለት ስልክ የለኝም። በስልኬ ለማንበብ ልላችሁ ነው። ይኸው እንግዲህ እንደ ድሮ እንደምንጽፈው ትምህርት ቤት በዚህ ጣፍ ጣፍ አርጌ መጥቻለሁ ጥያቄያችሁን ለመመለስ ማለት ነው። ሀባይቦችን እንግዲህ ተከታተሉኝ ማለት ነው። በደንብ ተከታተሉኝ። ንባብ ሊጀምር ነው እንግዲህ የግጥሜ ርዕስ። ትምህርት ቤት ታስታውሳላችሁ? እንደዚህ በቃ የሆነ ነገ ግጥም ታነባላችሁ ተብለን የሆነ እንጽፍና ስንንቀጠቀጥ ትምህርት ቤት ስንሄድ እንደዚህ ለማንበብ እንደዚህ ይርግ አስታውሳለሁ ማለት ነው። እንደዚህ ተማሪው ፊት ለፊት አፍጦባችሁ ያ ትዝ አለኝ ማለት ነው። አሁን ጥያቄያችሁን ለመመለስ ነው የመጣሁት ሀባይብ፣ ወሬ እንዳላበዛባችሁ ያው ፈገግ እንድትሉ ነው፣ በዛውም እንዲህ እንድታረጉ ነው ማለት ነው። ወደ ቤተሰቦቼ እና ካርታ ታለ ደብተሩ ግዴታ ነው እንዴ? ካርታ ታለ ደብተሩ ግዴታ ነው እንዴ ያሉም ልጆች አሉ ማለት ነው። ካርታው መጀመሪያ የተፈራረሙበት ወረቀት የውል አለ ማለት ነው። በህግ የሚጸና የውል ወረቀት አለ። በሱ ተፈራርመው ያንን ቦታ ገዝተውት ካርታው በገዛው ሰውዬ ስም ከሆነ ችግር የለውም ማለት ነው። ዋናው ካርታው ስለሆነ ያ በገዛው ሰውዬ ስም ከሆነ ምንም ችግር የለውም ማለት ነው። ያው የቦታው ሁኔታ ቢወስነውም ማለት ነው። እና ያን ያህል ብዙ ችግር የለውም። ግን ምንድነው መካካድ እንዳይመጣ በኋላ ችግር እንዳይፈጥር ባለ ደብተሩ ሰውዬ ደብተሩን አውጥቶ በራሱ እጅ ቢይዝ በጣም አሪፍ ነው፣ አስተማማኝ ነገር ነው ስለሚባል ነው ወደ ቤተሰቦቼ። እና ካርታው ከወጣ ያን ያህል የሚያጨናንቅ ነገር አለው ብዬ አላስብም። ደግሞ ከኔ የተሻለ ሰው ብትጠይቁ በጣም ደስ ይለኛል ማለት ነው። እንደዚህ ስለ ህግ ስለ መሬት ያለውን ነገር በደንብ ብታጣሩ በጣም አሪፍ ነው ማለት ነው ሀባይቢ። እኔ እንግዲህ ያለውን ያቅሜን የሰማሁትንና የሚያስፈልገውን ነገር በእኔም ላይ ያለውን ነገር ነው የምነግራቸው ማለት ነው ሀባይብ። ሁለተኛው ደግሞ አረብ ሀገር ሆነን እንዴት ነው ማዞር የምንችለው የሚሉ ሰዎች አሉ ማለት ነው። ይሄ ያው ቤተሰብ ሊያዞረው ይችላል፣ ግን ሁለተኛ ፕሮሰስ ነው የሚሆነው ማለት ነው። ደብተሩን ቤተሰብ በራሳቸው ስም ሊያደርጉት ይችላሉ፣ እኛ አረብ ሀገር ሆነን ከሆነ ማለት ነው። ግን ወደ ሀገር ስንገባ ከቤተሰብ በራሳችን ስም ለማድረግ እንደገና ሌላ ደብተር ሊሆን ነው፣ ሌላ ፕሮሰስ ሊሆን ነው ማለት ነው። እኔ የሚያሳለፍኩት ጉዳይ ነበር። እኔ አረብ ሀገር ሆኜ
ቤተሰቦቼ ደብተር ሊያዞሩ ነበረ በእኔ ስም ማለት ነው። ግን አይቻልም፣ ራሷ ልጅቷ ትምጣ ነው የተባለው በሰዓቱ ማለት ነው። እና አረብ ሀገር ሆነን በእኛ ስም ደብተር ለማዞር ከባድ ነው። ቤተሰብ በራሳቸው ስም ሊያዞሩ ይችላሉ። ስትመጡ እንደገና ደግሞ ሌላ ያው ፕሮሰስ ሊሆን ነው። ብሩም እየጨመረ በጣም ኦቨር ነው ማለት ነው። እንግዲህ ውክልና ምናምን ነገር ይቻላል በዛ ማለት ነው። ደብተሩ በራሳቸው ስም ከሆነ ውክልና ሊሰጧችሁ ይችላሉ። እንግዲህ በትንሹ ማለት ነው። ሶስተኛው ምሪት ቦታ ካርታው አላለቀም እና እንዴት ነው ማድረግ የሚችለው? የምሪት ቦታ በነገራችን ላይ ያው ትክክለኛ ህጋዊ ነገር ነው። ያው ይሄ ነገር ራሱ መዘጋጃ ቤቶች መጥተው ሁሉንም ነገር አጠናቀው ነው የሚሄዱት ማለት ነው። ቤቱም ተሰርቶ ሁሉም ነገር የተወሰነ ብር የሚከፈል አለ። አይተው ሁሉንም ነገር ራሳቸው መጥተው ነው እንጂ እኛ በራሳችን የምናደርገው ነገር የለም ማለት ነው። ይሄ ህጋዊ ስለሆነ ማለት ነው። ያን ያህል የሚያስጨንቅ ነገር የለውም። የህጋዊ ነገር ማለት ነው። ህገወጥ ነው እንግዲህ ፕሮሰሶቹ የሚበዙት ብዬ አስባለሁኝ። አረንጓዴው ደብተር ያልሽውስ ክፍያው? አረንጓዴ ደብተር ያልኩት ክፍያው ደብተር ለማዞር አረንጓዴው ደብተር ያው ይሄ ባለ ይዞታው ሰው የያዘው ደብተር ነው ማለት ነው። ያንን ለማዞር የሚያስፈልገው 100,000 150,000 ብር ነው ማለት ነው። በአሁኑ ሰዓት 150 ከ100,000 ብር እስከ 150,000 ብር ነው እንደዛ እየተከፈለ ያለው ማለት ነው። ያም እንግዲህ ሰው በሰው ተሂዶ ነው እንጂ ዝም ብሎ ያው ትንሽ ይከብዳል በአሁኑ ሰዓት ማለት ነው። ያንን ለማዞር ነው እንግዲህ ይሄ 100,000 150,000 የሚያስፈልገው። እንደዛም ሆኖ ከተስተካከለ በጣም አሪፍ ነገር ነው ማለት ነው። እና አስቡበት ለማለት ነው። ትናንትና ያንን ቪዲዮ የሰራሁት እና ይጠቅማችኋል እንዳትሸወዱ ለማለት ፈልጌ ነው። እና ውድ ቤተሰቦቼ ሌላው ጥያቄ ደብተር ለማሰራት እና ውድ ቤተሰቦቼ የአንደኛዋ ጥያቄ ምንድነው 200 ካሬ ደብተር ማሰራት ይቻላል ወይ? ከ250 ካሬ በላይ መሆን አለበት የሚል ጠይቃኛለች። ስለዚህ ያን ያህል መረጃው የለኝም። ስንት ካሬ እንደሆነ ደብተር የሚሰራለት ይህንን ጠይቄ አላቅም። እስኪ ያለውን ነገር አጣርቼ ከ250 በላይ ነው ወይም ከዛ በታይ ማሰራት ይቻላል ደብተር የሚለውን ነገር በሌላን ጊዜ ቪዲዮ እሰራላችኋለሁ ማለት ነው። ስለዚህ ያን ያህል ሲወራም ሰምቼም አላቅም ማለት ነው። እና ውድ ቤተሰቦቼ ከኔም የበለጠ እንግዲህ አንዳንድ ስለዚህ ጉዳይ የሚያውቁ ሰዎች ስላሉ እነሱን መረጃ ብታጣሩ በጣም ደስ ይለኛል ማለት ነው። ውድ ቤተሰቦቼ ሀገሬ ልጆች፣ እኔም እንግዲህ ያለውን ነገር ጠይቄ አጣርቼ ሌላ ቪዲዮ ሰራላችኋለሁ ብዬ አስባለሁኝ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ ሀባይቢ።